السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى ይህች አጠራለች የድምጽ ፋይል የምትሆነው የነብስ አደን ጥሪ ለእህታችን ሀያት ናስር ወይንም ደግሞ ሀያት ቲክቶክ በመባል የምትታወቀው እህት ይሆናል ማለት ነው። ሀያት ናስር ታዋቂ ለመሆን ከአላህ ጋር የሚያጣላትን ነገር ሁሉ በጠቅላላ ማድረግ ካለባት ታደርጋለች። በኢስላም ከገባናቸው ቃል ኪዳኖች ውስጥ አላሁ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም በል ሲል እንዲህ ይላቸዋል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ትርጉም በል ስግደቴ፣ እርዴ፣ ሕይወቴ፣ ሞቴ ለዓለማቱ ጌታ ነው፣ ለሱም በዚህ ላይ ደግሞ ተጋሪ የለውም። ሕይወቴ የሚለውን አስምሩበት። የሕይወት ፈለጋችን በጠቅላላ ሊሆን የሚገባው እስልምና ባዘዘው መንገድ ነው። ዛሬ ግን ሰዎች እስልምና ሃይማኖቴ ነው ካሉ በኋላ እስልምናን ቢጋጩ ምንም አይመስላቸውም። ይህቺን እህት ለ40 ደቂቃ ያህል ስልኳን አፈላልጌ ማለት ነው መክሬያታለሁ። ቪዲዮዎቿ ላይ ኢንተርቪዎቿ ላይ የምትሰራው ሁሉ ከኢስላም ጋር የሚጋጭ መሆኑን ነግሬያት አልቅሳ ጥፋት ላይ መሆኗን አምና ነበር። ይህንን ደግሞ ምስክሮቼ ማናቸው? አንደኛ ሁሉም አይደበቀው የዓለማቱ ጌታ አላህ፣ ሁለተኛ የኔንም የሷንም ስራ የሚመዘግቡት መላእክቶች ናቸው። ሕይወቷ ባዶ መሆኑን ጥፋት ውስጥ መሆኗን አምና ንስሐ ግቢ፣ አላህ ለሊት ተነስተሽ ለምኚው፣ ከዚህ ሕይወትሽ ውጪ፣ ታዋቂነትሽ አያጥፋሽ ብዬ መክሬያት ነበር። ታዋቂነትሽ ለጥቂት ጊዜ ነው፣ ሀብታም ባለጌዎች እንዳይጫወቱብሽ። ምክንያቱም ከተማችን ላይ አንድ ሴት አክተር ሆነች ሲባል ሀብታም ባለጌዎች አድነው ሕይወቷን ያበላሹታል። ከዛም በቪዲዮ ተቀርጾ እንትና እኮ እንትና ላይ ተጫወተባት ይባላል። ይሄን ሁሉ ወርጄ መክሬያታለሁ። አንቺን ለመውለድ ባልደርስም እንደ ታናሽ እህት ግን መመክርሽን ስሚኝ ብዬ መክሬያታለሁ። እንዴት መውጣት እንዳለባት ሁሉ መክሬያታለሁ። አዲስ ቪዲዮዎችን መስራት እንደሌለባት ከረመዳን በፊት ስለነበር የደወልኩላት ዛሬውኑ ንስሐ ግቢ፣ ረመዳንም ደግሞ ላንቺ ሰበብ ይሆንሻል። ምን በማድረግ ጾም መጥቷል፣ ከዚህ በኋላ እንግዲህ ምናምን ብለሽ አቀዝቅዘሽ ውጪ ብያታለሁ። ከዛ በኋላ ግን ስደውልላት አታነሳም፣ ሜሴጅም አትመልስም። ይህም መናገር የፈለኩበት ምክንያት ብዙ ሰዎች ላይ መልስ ስንሰጥ ጥፋታቸው እነሱ በአደባባይ የሰሩትን ጥፋት ከኢስላም ጋር የሚጋጭ የሰሩትን ስራ ከኢስላም ጋር እኮ ይጋጫል ስንል በግላት መክሯቸውም ለብቻ ትልኩላቸውም ይላሉ። ይሄው እህት ሀያትን አላሁ ሱብሓነሁ ወተዓላ እኛንም እሷንም ያስተካክለንና ረበል ዓለሚን ያቃል ከ40 ደቂቃ በላይ መክሬያታለሁ። ይህ ጥፋት እንደሆነ ታዋቂም ከሆነች በጣም ላጭር ጊዜ እንደሆነ ታዋቂ የምትሆነው በኋላ የሰዎች መጫወቻ እንዳትሆን አላህ እንዳይቆጣባት ታይ ብዬ መክሬያታለሁ። ታዋቂነት ሁለት አይነት ነው፣ ልብ በሉ። በመልካም ነገር ታዋቂ መሆን አለ። ለምሳሌ ቢላል ኢብኑ ረባህ ታላቁ ሱሐባ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ጀነት ላይ እኮ የእግርህን ኮቴ ሰማሁት አሉት። እንግዲህ ጀነት ላይ የእግሩ ኮቴ ታወቀ። እዚህ ምድር ላይ ባሪያ ነበር የሚባለው። እሱ ምን አላቸው? እንግዲህ አቡበክር ስዲቅ ነፃ አውጥተውታል፣ አላህ መልካም ስራቸውን ይወደድላቸውና እሱ ምን አላቸው? ውዱ በቀንም ይሁን በሌሊት አላደርግም፣ 2 ረካዓ እኮ ሱነተል ውዱ ብሰግድ እንጂ አላቸው። ስለዚህ ሀያትም እኔም አንተም ይሄንን ድምጽ የምትሰማ አንቺም ይሄንን የድምጽ ፋይል የምትሰሚ ያላህ ባሪያ ሆይ እኛ ታዋቂ መሆን የሚጠበቅብን አላህ ዘንድ ነው። ሁለተኛ አገሪቱ ላይ ለምሳሌ ሰዎች ሲታመሙ በመንከባከብ ለሰዎች መልካም ነገር በማድረግ በሕክምና ለሰዎች የሚገባውን ነገር በመድረስ በሰብአዊነት ታዋቂ መሆን ይቻላል። ሁለተኛ በመጥፎ ነገር ታዋቂ መሆን ልክና ሀያት እንደሚሰሩት ማለት ነው። መቼም ስመክራት ያኔ አላህ ለሚመሰክረው እኔና እሷ ስናወራ ዛሬ እሷ የምትሰራው ስራ ሙስሊም ነኝ ካለች እንዲያውም አንድ ኢንተርቪው ላይ ምን ብላለች? በሃይማኖቴ አልደራደርም ብላለች። ተደራደረች እኮ። አሁን ከዚህ በታች ላመጣላችሁ ነው። ምን በማድረግ አላህ የጠላውን ትሰራለች። እጠቅሳቸዋለሁ ባላህ ፍቃድ ለሌሎችም ትምህርት ይሆን ዘንድ አርአያ ልትሆን የሚገባት በመልካም ነገር ነበር። ተመልከቱ ግን ዛሬ ወጣትነት ሸውዷት ለስንት የሙስሊም ሴቶች የጥፋትን መንገድ አርአያ እንደሆነች ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ፈለግን መጥፎ መንገድን ያመጣ ሰው ሰዎች ሁሉ በሰሩት ከነሱ ወንጀል ላይ ሳይቀነስ ኮፒው ለነሱ ይመጣለታል ብለዋል። ሀያት ቲክቶክ ላይ ስለምታሳያቸው ኢስላምን የሚቃወሙ ተግባራት ጥቂት ልጥቀስላችሁ። አንደኛ ጾታዋ ሴት ነው እንደሚታወቀው እህታችን ሀያት። ግን እሷ አብዛኛዎቹ ቪዲዮዎቿ ላይ ምን ሆና ነው የምትሰራው? ወንዶችን ሲሙሌት አድርጋ ነው የምትሰራው። የጺም ምልክት ታደርጋለች። አክሽኗ ጠቅላላ እንደ ወንድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አሁን ልብ በሉ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ነው ያልኳቸው ያላህ ባሪያዎች ሆይ። እሳቸው ምን አሉ? እኚህ ከነፍሳችን በላይ አዛኝ የሆኑት ነብይ አላህ ረግሟል አሉ። ወንድ ሆኖ በሴት የሚመሳሰል ሴት ሆና በወንድ የምትመሳሰልን አላህ ረግሟል አሉ። መቼም ማናችንም ከአላህ ርግማን ነው
መሸሽ ምን ፈልገው ሀያትን እዩት እንግዲህ እንዴት እንደተሸወደች አብራቸው የምትሏቸው ሰዎች ላይክ የሚገጫት ሼር የሚደረግላት ሸውዷት ሴት ሆና እንኳን ምን ሆና ነው የምትቀርበው ወንዶችን ሆና ነው የምትቀርበው አላህን ፍሪ ሀያት አላህን ፍሪ ሀያት ይሄው አላህ የረገመውን ስራ ነው የምትሰሪው ካላወቅሽ እስከዛሬ ይሄው ነገርኩሽ ሰሂህ ሐዲስ ነው የነብዩን ሐዲስ የምትቀበይ ከሆነ አላህ የረገመውን ስራ ነው እየሰራሽ ያለሽው ሁለተኛ ተቀባብታ ቅንድቧን ተቀንድባ ወንድም በሚያማልል መልኩ ነው ኢንተርቪውቿ ላይ የምትቀርበው ኢስላም ደግሞ ይህን ተግባር ሙሉ ለሙሉ ከልክሎታል ሶስተኛ ለሷ የማይገቡ አጅነቢ የሆኑ ወንዶች ጋር ትነካካለች ነብዩ ሰለላሁ ዐለይሂ ወሰለም ውስጥ ላያቸው ንጹህ የሆኑት ነብይ ምን ይላሉ ለኔ ማትገባልኝን አጅነቢ ሴት ከምነካ አናቴ በሚስማር ቢመታ ይሻለዋል ይላሉ ልብ በይ እሳቸው ውስጥ ላያቸው ንጹህ ነው ቲ ይሆናል እኔ እኮ ፊሊንግ የለኝም እገሌም ብጨብጠው ይሄ ወጣቶች ላይ ሚስተዋል መሐይምነት ነው ጠንቅቀው አላህን ስለማይፈሩ ስለማያውቁ እኔ እኮ ለሱ ፊሊንግ የለኝም ስለዚህ ብጨብጠው ዋናው ልብ እንጂ በስሜት እስካልጨበጥኩት ድረስ ወጣትነትን እኮ እኛም አልፈንበታል ይሄ ሰይጣንና ነብስያ ወጣቶች ላይ የሚጫወትባቸው እንጂ የትኛው ወጣት ነው ደግሞ ለሱ ማይገባውን አጅነቢ ወንድ አቅፎ ተቃቅፎ ተጨባብጦ ተሳስሞ እኔ እኮ ፊሊንግ የለኝም የሚለው ወጣቶች ሆይ ሰይጣን አይጫወትባችሁ አራተኛ ከላይ ከተቀስኳቸው ሁሉ በላይ ግን የከፋው አንድ ወንድም የላከልኝ ቪዲዮ ነው በነገራችን ላይ አብዛኛዎቹን ወንድሞች ነው የሚልኩልኝ አረቺ ልጅ አንድ በትሏት እንዲህ ያደረገች ነው ከዛ በኋላ ሳያቸው ቪዲዮዎቹን እቺ እህት ምን ያህል እንደተሸወደች ስለገባኝ ስልኳን አፈላልጌ ደወልኩላት ስለዚህ ከላይ ከተቀስኩላችሁ ከሶስቱ ከባባዶች በላይ ግን አቻ የሌለው የሆነው ያላህን ስልጣን አንስታ ለፍጡር የምትሰጥበት ነው ይሄ ደግሞ ከእስልምና ያስወጣል ግን እሷ ላታቅ ትችላለች ምክንያቱም እሷ ኮምፒውተር መማር ቲክቶክ ላይ ወጥቶ ይሁን ነገር ማድረግ እንጂ ሸሪዓዋን ጠንቅቃ ብታቅ ኖሮ እንዲህ አይነት በጀሃነም እሳት ባልቀለደች ነበር ህፃን ልጆች ምንም ስለማያውቁ እሳትን ኡፉ ይባላሉ አይገባቸውም እሳት ምን እንደሆነ ልክ ሄደው ሲነኩትና ሲጠብሳቸው ግን ኡፉ ሲባሉ ኡፉ ምን እንደሆነ ያውቃሉ ስለ ጀሃነም ለሐያትም ለሌሎችም ወጣቶችም ልንነግራቸው ይገባል ዛሬ ተመልከቱ አላህ ማይምረውን ወንጀል ነው ሐያት ምን ያደረገችው አክቲንግ ወይም ደግሞ ሪአክት ነው የሚሉት የሆነ ሰው የተናገረው ነው ቲክቶክ ላይ አስመስለው የሚሰሩት ምን ትላለች ኢንሻአላህ የድምጽ ፋይሉን ስሙት ሰማይታ ለምንድን ነው የማይጠራው የተከበሩ ናቸው አጂ ያው ሀልኩ አሁን እኔ ነኝ ተቀባጥጥ ያኛል ሳቸው በምን በቴሌቪዥን ነው አሬን በማቀና ነው በማቀና በቀልብያ ቀልብያ ተተክ እንደሰማችሁት ስም አይጠራም አለች ለምንድን ነው ስም የማይጠራው ስትባል የተከበሩ ናቸው አለች ቀጠለችና ምን አለች ያዩሃል እኮ አለች አሁን እኔ እዚህ ስቀባጠር ያዩኛል እሳቸው አለች እንግዲህ የዓለማቱ ጌታ ነው በሰባት ሰማይ በሰባት ምድር በፍጥረተ ዓለሙ በጠቅላላ ያለውን ክስተት የሚመለከተው ኢነሁ እሱ የዓለማቱ ጌታ አላህ እኮ ሰሚዑን ሰሚኮ ነው በሲሩን ተመልካች እኮ ነው እሱ ብቻ ነው ሁሉን ነገር የሚሰማው ሁሉን ነገር የሚያየው ሐያት ግን ዛሬ ለማን አሳልፋ ሰጠች አክቲንግ ባለችው ላይ ማለት ነው አንድ ያያሉ ተብለው የሚያምኑት የዚህ ቀብር አምልኮ አለ በምን በቴሌቪዥን ነው ብሎ ይጠይቃል ራሷ ናት እንግዲህ ሁለቱንም አክት የምትሰራው በማዕና በቀልብያ ነው ትላለች ይሄ እንግዲህ ከእስልምና ያስወጣል አላህ Subhanahu Wa Ta'ala ምን ስላለ ዓሊሙል ገይቢ فلا يظهر على غيبه احد እርሱ አላህ ማለት ነው ሩቅን ሚስጥር አዋቂ ነው በሚስጥሩም ላይ አንድንም አያሳውቅም ከአላህ ውጭ የሚያውቅ የለም እንግዲህ አሳጥሬ ነው መናገር ያለብኝ ነገሮቹ ግልጽ ስለሆኑ ማለት ነው ጥፋት ላይ ናት እቺ እህታችን ሐያት ናስር በኢትዮጵያ ባለስልጣናት ላይ የማታቀውን ነገር ብትናገር ወይንም አክት ብታደርግ ምን ትባላለች ውጪና እዚሁ ሚዲያ ላይ ይቅርታ ጠይቂ ትባላለች በሚያሳዝን ሁኔታ ግን ይሄን ቪዲዮ ልጁ ሲልክልኝ ወደ 90,000 ቪው ታይቷል ይላል የዓለማቱን ንጉስ አላህ ታላቅ ስልጣን የሩቅ ሚስጥር ማለት ነው አሳልፋ በቲክቶክ አክቲንጓ ላይ ለሌላ ፍጡር ስትሰጥ ዝም ልትባል አይገባም በአደባባይ ወጣ የሰራችውን የቲክቶክ ቪዲዮ ታላቅ ስተት እንዳለው ልታምን ይገባታል የሰራችው ስራ ክህደት እንደሆነ ላታውቅ ትችላለች ለዛም ነው የሃይማኖት ዕውቀት ከምንም በፊት ይቀደማል የምንለው ከኢስላም ጠቅልሎ የሚያስወጣውን ጥፋት ዕውቀት ባለመኖሯ ምክንያት ፈጸመችው አሳዛኙ ይህ የሰራችውን ስተት ሰዎች ሳያውቁ ሁሉ ሼር ላይክ ማድረጋቸው ነው ወደ ዋናው ጉዳይ ስንመለስ ለዚህ ሁሉ ጥፋት የዳረጋት እናንተ ያላህ ባሪያዎች ሆይ ሰብስክራይብ ፎሎ ላይክ እያደረጋችሁ አበረታታችኋት
ስለዚህ እናንተን ለማስደሰት ስትል እሷ ምን ታደርጋለች? ይሄው ከአላህ ጋር የሚያጣላትን ስራ ሁሉ እየሰራች እየሳቀች ትቀልጥላችኋለች ለእናንተ። እናንተ በሷ ትደበራላችሁ፣ ሙድ ትይዛላችሁ። እናንተ ሙቀት ስለሌላችሁ እቺን እህታችንን ጥፋት ላይ ስትወድቅ እያየን ዝም ስለምንል ማለት ነው። ስለዚህ በሺዎች የምትቆጠሩ የአላህ ባሪያዎች ሆይ እሷን አንፎሎ አንሰብስክራይብ ከዚህ በፊት በስተት ላይክ ያደረጋችሁትን አንላይክ በማድረግ ተባበሯት። ለምንድነው ግን ይሄንን ምለው ነው? አስምሩልኝ። ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ለኔም ለናንተም ከነብሳችን በላይ አዛኝ የሆኑት ምን አሉ? ወንድምህን ሲበድልም ሲበደልም እርዳው አሉ። ሷሃባዎች ጠየቋቸው፣ ሲበደልስ እንረዳዋለን፣ እንዴት ነው ሲበድል ደግሞ ምን ረዳው አሉ። የአላህ መልእክተኛ ምን አሉ? እጁን በመያዝ እርዱት አሉ። እንዳይበድል እጁን በመያዝ እርዱት አሉ። ዛሬ እቺ እህታችን ባለማወቅ ወጣት ናት፣ እስልምናዋን አታውቅም። የምትውለው ከወጣቶች ጋር ነው፣ ጥፋት ላይ ከወደቁ አካላት ጋር ነው። ታዋቂ ለመሆን ስትል ምን ታደርጋለች ማለት ነው? ይሄው ከእስልምና የሚያስወጣትን የኢልም الغይብ የሩቅ ሚስጥር ጉዳይ ከአላህ ውጭ አሳልፋ ምን እንግዲህ እሳቸው ያዩኛል እኮ እኔም እዚህ ስቀባጥር ያዩኛል። ልክ ከዚህ በፊት በቴሌቪዥን አባባ 700 ቦታ ይታያሉ ያቆብናል ሲሉ እንደነበረው ማለት ነው። ይሄ ከእምነት ጋር የሚጋጭ ነገር ነው። ስለዚህ አላህ ባሪያዎች ሆይ የዚች እህታችንን ነፍስ እናድን። ለምሳሌ እቺ እህታችን አላህ ይጠብቃትና ጤናዋንም እስከ መጨረሻ ያቆይላትና ዕውቀት ለኛም ለሷም ይስጠን፣ አላህ መፍራት ለኛም ለሷም ይስጠንና ኩላሊቷ ቢታመም ምን ይባላል? ለእህታችን ሀያት ኩላሊት ዲያሊሲስ ማስደረጊያ ሙስሊሞች ሆይ ገንዘብ አውጡ ይባላል አይደል? ከኩላሊቷ በላይ እኮ መላ ሰውነቷ እኮ ታሟል አላህን በማመጽ። ከላይ ጀምሮ ይጠቀስኩላችሁ አለ። ከምንም በላይ አሳሳቢው ግን ዛሬ ደግሞ ወጣ የሰራችው የሩቅ ሚስጥር ካላህ ውጭ ላለ አካል ማስረከብ ነው። ሀያት ላንቺም ሆነ ለአምሳያዎችሽ ወጣቶች አንድ አጭር መልእክት አለኝ። ከ10 ዓመት በፊት ከናንተ በላይ በውበት በትምህርት ደረጃ በታዋቂነት ሀገሪቱ ላይ ብቅ ያሉ ሰዎች ነበሩ። ትልልቅ ማስታወቂያዎችንም የሚሰሩ ነበሩ። ዛሬ ግን አዲሱ ትውልድ አያውቃቸው because they will be only famous for a while። ለአጭር ጊዜ ነው ፌመስነት የሚገኘው ማለት ነው። ትልቅ ምክር መክርሻለሁ። እውነተኛ ፌመስ ሁኚ። ማን ጋር ታዋቂ ሁኚ? የአላህን ህግጋት በመፈጸም አላህ ዘንድ ታዋቂ ሁኚ። አላሁ ሱብሓነሁ ወተዓላ አይን አይቷት ጆሮ ሰምቷት ልብ ጠርጥሯት የማያውቅ ጀነት የምትባል አገር አዘጋጅቷል። አላሁ ሱብሓነሁ ወተዓላ እኛንም አንቺንም ሁላችንንም ለተውበት ወፍቆን እዚህ ቲክቶክ ላይ ከመጃጃል የኛን ስራ የሚመዘግቡ መላእክቶች እንዳሉ ረስተን ወንጀል ላይ ከመዘፈቅ አላህ ቆጥቦን እሱ የፈለገውን መንገድ ይምራል። ዛሬ ሚዲያዎች ላይ መቅረብሽ በቴሌቪዥን መቅረብሽ አይሸውድሽ። ተማሪ ትምህርትሽን ተሰናክለሽ እንዳትቀሪ ጎበዝ ተማሪ ሁኚ። ዲንሽን በቁጥር አንድነት ተማሪ። የተማርሽውንም ይሄን ኮምፒውተር ሳይንስ ትምህርት በስነ ስርዓት ተማሪው። ከዛስ ለዲን الاسلامም ለሀገራችንም እምታገለግይ መልካም ትውልድ ሁኚ። ከዛ ውጭ እንደዚህ የሚዲያ ሰዎች ሙድ ይዙብሻል። ከዛ በኋላ ከጊዜ በኋላ ልክ ሸንኮራ ታኝኮ እንደሚተፋው ሌላ ደግሞ አዲስ ታዋቂ ካንቺ የባሰ ቀልደኛ ራሱ ላይ ሙድ የሚያዝበት ሰው ሲመጣ አንቺ ደግሞ ትፈነገይና በሌላው ላይ ሙድ ይያዛል ማለት ነው። እኔ አንድ አጭር መልእክት ደግሞ ልጨምርልሽ። እነዚህ ዘፋኞች አርቲስቶች ደስታ እንደማያገኙ ማወቅ ከፈለግሽ ስንቶቹ ዘፋኞች ናቸው ድራግ የሚወስዱት? ስንቶቹ ዘፋኞች ናቸው ህይወት አስጠላን የሚሉት? ስንቶቹ አክተሮች ናቸው መጨረሻ ላይ ራሳቸውን በሐሺሽ መርዘው የገደሉት ማለት ነው። ስለዚህ እውነተኛ ደስታ እንደማታገኝ ቃል ገባልሻለሁ ከዚህ ህይወትሽ እስካልተመለስሽ ድረስ። የአላህ ባሪያዎች ሆይ ተባበሯት፣ እንተባበራት። ምን በማድረግ አላይክ አንፎሎ በማድረግ እጇን እንያዛት። እኚህ ውድ ነብይ ሰለላሁ ዐለይሂ ወሰለም ለኛ ከነፍሳችን በላይ አዛኝ የሆኑት እንዳሉት ማለት ነው። አላሁ ሱብሓነሁ ወተዓላ ወጣቶቻችንን አላህ ያስተካክልልን። የአላህ ባሪያዎች ሆይ እናንተ የአላህን ሸሪዓ የተሸከማችሁ ዲንን የምታውቁ ሰዎች ሆይ ወጣቱ ሲጠፋ ያየ ዝም ልንል አይገባም። ተቆርቁረን እንምከራቸው። ሰው ካልተመከረ ከእንስሳ በታች የሆነ ህይወት ነው የሚኖረው ትሉ ይሆናል። ይሰሙን ይሆን ወይ ትሉ ይሆናል። ሰው እኮ ናቸው እንስሳ አይደሉም፣ ይሰማሉ። ነብዩ ሰለላሁ ዐለይሂ ወሰለም የተላኩባቸው ሰዎች እኮ ማለት ልባቸው ከድንጋይ ደረቀ ነበር። በነብዩ ምክር ተመክረው ያ ከድንጋይ በላይ ደርቆ የነበረው ልባቸው ረጥቦ እዚህ ምድር ላይ ያሉ ጀነት ተመሰከረላቸው። እኛ ወጣቱን እንምከር፣ ካዘንለት እንምከረው። ወደ ባሰ ጥፋት ሳይሄዱ እንዘንላቸው። ሲያጠፉ ያየን ዝም አንበላቸው። የእውነት መዋደድ ማለት ጥፋትን ያየን ዝም ማለት አይደለም፣ መመካከር ነው። አላሁ ሱብሓነሁ ወተዓላ አገራችንን ሰላም ያደርግልን።
እኛንም እውነተኛ መካሪዎች ያደርገን ወጣቶቹንም እውነተኛ ተመካሪዎች ያደርጋቸው አላህ የተውበትን መንገድ ለኛም ለነሱም ይወፍቀን መጨረሻችንን ያሳምርልን ሱብሃንከላሁማ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ